ሃይሚ እስካሁን እንዳልሄደች ነው የሰማሁት። እስካሁን አልሄደችም አለች ነው እንግዲህ። ቤተሰብ እንዴት ናችሁ? እንግዲህ አዳዲስ ነገሮችም አሉ፣ በጣም የሚያሳዝን ነገሮችም አሉ፣ አስደሳች ነገሮችም አሉ። ሁሉንም አንዴ እነግራችኋለሁ ማለት ነው ቤተሰብ። ብዙ ልጆች አዝናችኋል። ብዙ ልጆች እየደወላችሁልኝ ነው ያላችሁት፣ መልእክት እያስቀመጣችሁ ነው ያላችሁት። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያልሰማ እንዲሰማ አድርጉልኝ። ላይክ በደንብ አድርጉ እና ወደ ነገራችን ስንገባ እንግዲህ ቤተሰብ ሃይሚ እስካሁን እንዳልሄደች ነው የሰማሁት። እስካሁን አልሄደችም አለች ነው የተባለው። ግን ያው እንደምትሄድ እሷ እርግጠኛ ነች እንደምትሄድ ነው። እኔ እንደውም ትላንትና ማታ ትበራለች ተብሎ ነው የተነገረኝ። ግን አልሄደችም። ትኬት ተቆርጧል። የሃይሚ ትኬት ተቆርጧል። እርግጠኛ ትኬት ተቆርጧል። ትኬት እንደተቆርጧል ተነግሮኛል። ግን አልሄደችም ተብሏል። ብሩክ ደግሞ አሞታል። በጣም ታሟል። ጮጓራውን በጣም ታሟል። በጣም ነው የሚያሳዝናችሁ። ትላንትና ሁሉ ሆስፒታል ነበረ። በጣም ከመታመም የተነሳ ማለት ነው። ራስ ምታት፣ ጮጓራ፣ ይሄ የጭንቀት ነገር ጭንቀት የለም እንደዛ ነገሮችን አሞታል ምናምን የሚባል ነገርም ሰምቻለሁ። ሃይሚ ያው እኔ እንጃ እኔ ሳስቦ ያው ትኬትን ቢቆርጥ ያው ብሩክም ስንቴ ትኬት ተቆርጦ ቀርቷል አይደለ? ታውቃላችሁ ብዙ ጊዜ ስንቴ ትኬት ተቆርጦ እንደቀረ ታውቃላችሁ። ግን ሃይሚም ያው ከሄደች ትሄዳለች። እንግዲህ ዛሬ ነው የመጨረሻ የምናየው ማለት ነው። ዛሬ በብሩክ ዩቲዩብ ላይ የመጨረሻ እናያለን። ወይ ብሩክ ሊመጣም ይችላል ላይመጣም ይችላል። ሃይሚ ዛሬ ከሄደች እንግዲህ እስከ ጠዋት ነበረች ነው የተባለው። ከሄደች እርግጠኛ ነኝ ብሩክ ዛሬ ዩቲዩብ ላይ የሚመጣ አይመስለኝም። ካልሄደች ግን ከሃይሚ ጋራ ሊመጡ ይችላሉ። ለምን ሊናገራት ወይ ሊቆጣት ወይ ሊያስቀራት ይችላል። ለምን እሱ ከአንዴም 2-3 ጊዜ በእንደዚህ አይነት ሁኔታ ሆኖ አስቀርተዋለች። ታስታውሳላችሁ አይደል? አስቀርተዋለች። ግን አሁን የምትሄድ አይመስለኝም። ከሄደችም በቃ ምንም ሊደረግ አይቻልም። እና ብሩክን እግዚአብሔር ይማር በሉት። በጣም ያሳዝናል። በጣም ነው የሚያሳዝኑ የተባለው። እንግዲህ መጀመሪያ ነው ይሄን ነገር ማወቅ የነበረባቸው። ሃይሚም ያው ባይመራትና እጅ ባይላት ሁሉ ነገር ጥራት ሄድም ነበረ አሁን ሰዓት ማለት ነው። ግን እኔ ሳስበው ግን ያው ትኬትን ቢቆርጥም ብሩክን ለማስደንገጥ ደግሞ ብላ ትኬት አቆርጥ ማለት ቤተሰብ ብሩክን አንዳንድ ልጆች እሱን ለማስደንገጥ ብላ ነው እሱ እንዲያቅ ብላ ነው አትሄድም ምናምን ያሉት አሉ። ግን ደግሞ ልጅቷ ትኬት ቆርጣለች። ትኬቷን ደግሞ ሰምተናል እንደቆርጠች ተቆርጧል። ትኬቱ አልቋል። እና ትኬት ተቆርጦ ያለቀውን ለብሩክ ለማስደንገጥ ብላ ሃይሚ ትኬቱን የምትተው ይመስላችኋል እንዴ? የፈለገ ነገር ይምጣ ትኬት ከተቆረጠ አትቀርም ሃይሚ። ገብቷችኋል? ምን ዛሬ ከብሩክ ጋር ተነጋግረው የትኬት ብር ግማሽ ይመለስላቸዋል። ከቀራችሁ ግማሹ ይመለስላቸዋል። ግማሹ ያው ለመንግስት ገቢ ነው የሚሆነው። ገብቷችኋል? ስለዚህ ደግሞ ሃይሚ ካመረረች ዛሬ ከሰዓት በኋላ ልትበርም ትችላለች። አይታወቅም። እንደዛም ነው የሰማሁት። ብሩክ ጋርም ልትገናኝም ተገናኝታም ሀሳቡን ለማየትም ለመቀበልም ልትችል ትችላለች። ግን ምንድነው መሰላችሁ ከብሩክ ጋር ከተገናኘው ብሩክ ሊያስቀረኝ ስለሚችል ከሱ ጋር መገናኘት አልፈልግም ያልችው። እንግዲህ ብሩክም ከኛ እኩል ነው የሰማው። ገብቷችኋል? ከኛ እኩል ነው የሰማው። እርግጠኛ ነኝ ሃይሚ ዛሬ ከሰዓት በኋላ ትሄዳለች ብዬ አስባለሁ። ዛሬ ከሰዓት ትበራለች ብዬ አስባለሁ። እንደዛ ነው። በጣም ብዙ ሰዎች ጠይቃቸው ዛሬ ትላንትና ነበር የተባለው የሰማሁት። ግን ዛሬ ከሰዓት በኋላ ትበራለች ትሄዳለች የተባለው እየተሰራጨ ያለው እየተወራም ያለው ብቻ እግዚአብሔር ማርያምን እኔ ባቴልና ከብሩክ ጋር ተገናኝተው ብሩክንም ስላማመው ተገናኝተው ነገሩን እንደው እንትን ብሎ ማርያምን እንደው አላውቅም። ብቻ ሃይሚ እንግዲህ ቤተሰብ ሳትሰናበት ትሄዳለች ብላችሁ ታስባላችሁ? እናት አባት ሳትሰናበት ነጋሽዬ ዝም ብላ ተነስታ ብትሄድ ይመስላችኋል? አላውቅም። ብቻ ቤተሰብ እና ብዙዎቹ ቤካ ጋም የደወሉ አሉ። ፍፄ ጋም እንደዚህ ፍፄ ጋም ደውለው የነገሩኝ አሉ። ውጭ ሀገር ሆኖ እነ ፍፄ ጋራ የደወሉ አሉ። እነ ቤካ ጋር የደወሉ ሰዎች አሉ። እነ ቤካ እንግዲህ ሁሉ ነገር አይናገሩም። እነ ፍፄም እንደዛው አይናገሩም። እኛ አናውቅም። ልትሄድም ላትሄድም ትችላለች
የሚባል ነገር ነው እነሱ ቢተናገሩ ያሉት። ልትሄድም ላትሄድም ስለምትችል እሱን እኛ እርግጠኛ አይደለንም። ለምን ፍፄ ከሷ ጋር የተነጋገርኩ ስላልሆነ እርግጠኛ አይደለሁም። ቡራም ከናንተ እኩል ነው። ቡራም ራሱ ፍፄ ቡራን ሲጠይቀው ልትሄድ ነው ወይስ ነው? እኔም ከናንተ እኩል ነው የሰማሁት፣ እኔ ማቁ ጉዳይ የለም ነው ያለው ብሩክ ራሱ ማለት ነው። ያው ሃይሚ በራሷ በውስጥ ነው የጨረሰችው። በቀደም ነግሬያችሁ ነበር። ይሄ ነገር ከእንትና ጋር የጨረሰች ይመስለኛል፣ ከቢኒ ጋር የጨረሰች ይመስለኛል። በቀደም ባለፈው ታስታውሳላችሁ፣ ላይቭ ላይ ሁና በውስጥ አወራሃለሁ፣ በውስጥ ማውራ ካለ ጨርስልኝ ነገር አለ ምናምን ስትል ነበር ካስታወሳችሁ ማለት ነው። እና እኔ ይመስለኝ ከቢኒ ጋራ ነው ነገሩን የጨረሰችው። ገብቷችኋል ወይ? ዱባይ ይሆናል የምትሄደው አላውቅም። ሌላ ሀገር ዱባይ ይሆናል እኔ ሳስበው፣ ወይ ባለፈው ዱባይ ስላሰበች አውሮፓ በዚህ ጊዜ ሙስተሂል የሚያልቅ ነገር የለም አረብ ሀገር ካልሆነ በስተቀር እንጂ አውሮፓ እኔ እንጃ አልቅም። ወይም አፍሪካ ሀገር ልትሄድ ትችላለች። አፍሪካ ሀገር ልትሄድ ትችላለች አላውቅም። አፍሪካ ሀገር ቪዛ ይሰጣል፣ ግን አውሮፓ አይደለም። ወይ አረብ ሀገር ወይ ዱባይ ነው ወይ አፍሪካ ሀገር ነው የምትሄደው። ከሁለት አንዱ ከሄደችም ማለት ነው። ከሄደችም እንደዛ ነው እንጂ የምትሄደው አውሮፓ አታስቡት። አውሮፓ አትሄድም። አውሮፓ በደቂቃ ውስጥ ፕሮሰስ አልቆ ዝም ብሎ የሚኬድ ሀገር አይደለም አውሮፓ። እና አረብ ሀገር ሊሆን ይችላል ቪዛ ዱባይ በአንድ ቀን ሊመጣላችሁ ይችላል። አፍሪካ ሀገርም እንደዛው ምንም አያውቅትም። እኔ አሁን ኬንያ ምናምን ያለው ኬንያ ሄጃለሁ፣ ኡጋንዳ ሄጃለሁ። ግን በቃ ትኬት ነው ቪዛና ትኬት ነው የሚቀበለው። ሁለቱም ሀገር እንደፈለኩ ሄጃለሁ። ሁለቱም ሀገር ስለሄድኩኝ ስላየሁት ምንም አይከብድም ለመሄድ ማለት ነው፣ አፍሪካ ሀገር ለመሄድ። እና እንግዲህ ከነዛ ውስጥ አንዱ ነው የምትሄደው። ዛሬም ልትበር ትችላለች። ብቻ እግዚአብሔር ያውቃል። ብሩክንም እግዚአብሔር ይማረው ወንድማችን። የእነሱ እንደዚህ መሆን ሰው የብዙዎቻችንን ልብ ሰብሯል። እውነቴን ነው የምናገረው። በጣም ነው ያዘንኩት። ሁላችሁም እንዳዘናችሁ እርግጠኛ ነኝ። የሃይሚና የብሩኬ ነገር እንደዚህ ይሆናል ብዬ ጭራሽ አስቤውም አልሜውም ማለት ነገር ነው እየሆነ ያለው። ምን አይነት ከባድ ሰይጣን ነው በአሁኑ የገባው። በስመ አብ ወመንፈስ ቅዱስ። ጾም ላይ ደግሞ እንደዚህ መሆኑ በጣም ያሳዝናል። ብቻ እግዚአብሔር ልቦናቸው ሰጥተው አንድ ላይ አድርጋቸው ነው የሚለው። ምንም የምናገረው ነገር የለም። ይህን ቪዲዮ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። በኋላ ምን እስከሚፈጠር እስከምናይ ድረስ ያው ሰላም ዋሉ። ቻው